ተመልካቾቻችን እየተከታተላችሁ የምትገኙት አዲስ ሚዲያ ኔትወርክ ነው። አዲስ መዝናኛ ላይ ትገኛላችሁ። ዛሬ እንግዲህ በዓለም ላይ የሚገኙ እናቶች ቀናቸው ነው። በመላው ዓለም ላይ የምትገኙ እናቶች በሙሉ እንኳን ለእናቶች ቀን በሰላም አደረሳችሁ ማለት እንፈልጋለን። አዲስ መዝናኛችን ዛሬ ስለ እናትነት እያነሳን ቆይታ እያደረግን እንገኛለንና ወደ አንድ ቦታ መጠናል ማለት ነው። ይህ ቦታ ደግሞ በተለይ ሞካሽ ጥበብ ሲባል ከፊት የሚመጡ ሰዎች ናቸው። ከአያት ጀምሮ እስከ የልጅ ልጅ ድረስ የደረሰ ሞካሽ ጥበብን የማስተዋወቅ የማስፋፋትና በዓለም ደረጃ እንግዲህ የማስፋፋት ሂደት ውስጥ ግንባር ቀደሞች ናቸው። ዛሬ ስለ እናትነት ከነሱ ጋር ቆይታ እናደርጋለን። እናትነት እውነት ነው። ስለ እናትነት ብዙ ተጽፏል። አንዳንዶቹ በተፈጥሮ ሲያገኙት፣ አንዳንዶቹ ደግሞ ከዛ ውጭ ይገኛል ማለት ነው። እናትነት ለአንድ ነገር እስከ መጨረሻው መሄድ፣ የዋህነት፣ ርህሩህነት፣ ታማኝነትን እንመለከትበታለን። ለማንኛውም ዛሬ እንግዲህ እንዲህ ካልኳችሁ ከየልጅ ልጅ እስከ አያት ድረስ የእናትነት ፍቅራቸው፣ አብሮ መስራታቸው እንዲሁም ደግሞ መተሳሰባቸው ምን ይመስላል የሚለው ልናስመለክታችሁ ተገኝተናል። አብራችሁ ቆይታ ማድረገው ቃል ኪዳን ዘላለም ነኝ። የልጅ ልጅ ከሆነች እንግዲህ ከቲና ጋር ተቀጣጥረናል ማለት ነው። ወደ እሷ እንሄድና እንዲሁም ደግሞ እናትን አያት ጋር ቆይታ እናደርጋለን ማለት ነው። እስከ መጨረሻው ሰዓት ድረስ አብረንታችሁ አይለኝ አብረን እንኳን ደህና ቆየሽ። አምሮብሻል። መስገን እንግዲህ ፋብለናል ሁለታችንንም ነው። እንኳን አደረሰሽ። ዛሬ እንግዲህ እናቶች ቀን ስለሆነ ሁላችንም ሴቶች እንግዲህ በተፈጥሮ ከሚሰጠን ከዛ ደግሞ አንዳንዴ በሂደት ከምናገኛቸው ነገሮች መካከል አንዱ እናትነት አይደለ? ስለዚህ ሁላችንም ቀን ነው ማለት ነው። ትክክል። በጣም የኢትዮጵያ እናቶች በሙሉ እንኳን አደረሳችሁ ነው እንግዲህ። ዛሬ እናቶች ቀን ነው። ይሄንን ምክንያት በማድረግ ቀደም ሲል እንደነገርኳችሁ ከአያት የጀመረው እስከ ልጅ ልጅ የደረሰ እንግዲህ ሞካሽ ጥበብን በደንብ ታውቁታላችሁ። በፊት እንግዲህ ቲናን የምታውቋት ስለ ሞካሽ ጥበብ በደንብ ልታብራራ ላይም ስለ ጥበብ ልትነግረን አዳዲስ ዲዛይን ልትነግረን ነው የምትመጣው። ዛሬ ግን ከዛ ውጭ በሆነ መንገድ ስለ እናትሽ ስለ አቡ ከዛ ደግሞ ስለ አያትሽን በደንብ እንድትነግሪኝ ስለ እናትነታቸው ነው ዛሬ ተገናኘን። በደስታ ደስ ብሎኝ በጣም ደስ ይላል። ምን አይነት ስሜት አለው የእናቶች ቀን ተብሎ ስያሜ መስጠት? ከሱን ጀምረ እስኪ። እያንዳንዱ 365 ቀን ብታዩ እንግዲህ እንደኔም እይታ ሁሌም የእናቶች ቀን የክት ልብስም ለበስን ያዘቦት ልብስ ተለበሰም አከበር ነው ምንም ማለት የእናቶች ልፋት ሁልጊዜም አመቱን ሙሉ የድካም የከፍታም የዘቀታም ሆኖ የምንደርስበት ቀን ነው። ያው ግን እንደዚህ ስፔሲፊክ የእናቶች ቀን ተብሎ ሲከበር ያለው ደስታና ቀኗን ልክ እንደ አመት በዓል የምናከብራት ስለሆነ እሱ እጅግ ልዩ ስሜት አለው። እኔም እናንተም እንደዚህ ሳትመጡም ሆነ እንዲሁም በግሌ ደስ የሚል ቀን ከእናቴም ከአያቴም ጋር አሳልፋለሁ። በራሱ እንዴት ነው የምታሳልፊው የእናቶችን ቀን? ማለት መቼም ከአቡ ጋር ከአያትሽ ጋር ነው የምታሳልፊውና እንዴት ነው የምታሳልፉት እናንተ? አብዛኛው ጊዜ የስራ ቀን ነው። እኛ አብዛኛው በቃ ምርት ላይ ነው የምንሆነው። በስራ ቀን ጧትም እንደዚህ አሳልፈናል። የሆነ ጊዜ ደግሞ እናቴም ባላሰበችበት ጊዜ ደግሞ መጥቼ አንዳንድ ነገር አድርጌላት ምናምን ያለውን ደስታ አብረን ሼር እናደርጋለን። ስጦታ ምናምን አስበሽ ተጫታለሽ በእናትሽ ቀን? እንግዲህ የሚያውቁኝ ሰዎች በአብዛኛው ያውቃሉ። እሷም እንግዲህ ታውቃለች። ስለዚህ የእናቶች ቀን ዛሬ ነው። ስለዚህ አቡ ትጠብቃለች ማለት ነው? አዎ ትጠብቃለች። አዎ እውነት ነው። ምን አይነት እናት ነች ግን አቡ? እሷም ከባድ ነው ግን ለምናትም ብዙ ጊዜ ሚዲያ ላይ አንዳንድ ሰዎች ስለ አባትም ስለ እናትም ምን አይነት ነው ከሌ ምናምን ሲባል የሚገለጽበት ስሜት አለና ይገርመኛል። እንዴት ብለው ይገልጹት ይሆን እላለሁ። አክቹአሊ እኔ ከዚህ በፊት በእያንዳንዱ ኢንተርቪዎች በስራ ማጋጣሚ ስለ አቡም ስለማየም እናገራለሁ። ግን በቃ የአቡ ደግሞ በጣም ይገርመኛል። ኦፍ ኮርስ የኢትዮጵያ እናቶች ስፔሻሊ ልዩ ናቸው የእውነት። አሁን እዚህ ጋር ሚዲያ ላይ ወይ ለአባባል ሳይሆን የሚገርም የኢትዮጵያ እናቶች ምንም አይነኬ ናቸው። ጥንካሬያቸው ምናቸው ብትይ የሚገርም። ግን አብዬ ደግሞ ለኔ እንደ ወጣትም እንደ ጎልማሳም እናት ነች። በልጅነት የወለደችኝ ጓደኛዋ፣ የሙያ አጋሯ፣ የስራ ባልደረባዋ፣ እህቴ፣ ሁሉ ነገሬ ለሷም አንድ ስለሆንኩኝ ብዙ ነገራችን በጣም የሚቀራረብ ከወጣትነትም አንዳንዴ የዘለለች ነች። በጣም ይገርመኛል እያንዳንዱ ስሜቴን የምትረዳ። ጓደኞቼ ምናልባት መድረስ ያለባቸውን ነገር እሷም ደርሳ ሊሆን ይችላል አንዳንዴ እስኪገርመኝ ድረስና በጣም ፍሬንድሊ እናት ነች። ምንም ነገር በህይወታችን አንደባበቅምና በህይወት እናትሽም ቤተሰብሽም ላንቺ ብዙ ነገር ፍሪደም ሲሰጡሽ
ቁጥብነት በህይወትሽ ላይ እንድታዳብሪ ያደርጋልና እናቴ ብዙ ጊዜ ትችያለሽ ማድረግ ትችያለሽ ብላ ነገሮችን ከልጅነት ጀምሮ የሰጠችኝ ፍሪደም ዛሬ ላይ በሙያ አብረን እንድንቆይ አድርጎናል። የእናቴም ልጅ እንዲያስብል አይነት የሆነ ሁኔታ ውስጥ ነኝ ያለሁት እና ብዙ ነገር የምንወያይ ብዙ ነገር የምናወራ ከፍታውንም ዝቅታውንም የስራውንም የህይወት አጋጣሚንም አብረን በብዙ አጋጣሚ እስካሁን እንግዲህ ጤናና እድሜ ሰጥቶልኝ እናቴንም አያቴንም እግዚአብሔር አምላክ ይመስገን ትልቁ እሱ ነውና ዛሬ ላይ ደርሰናል። ስራ ቦታ ላይ እናትነት ተጭኗት ያውቃል? ምክንያቱም ስራ ባልደረባ ናችሁ። ከዛ ደግሞ እናትሽ ነች፣ ልጅ ነሽ አንቺ። ስለዚህ እንደ ልጅ መታዘዝ አለብሽ። ከዛ ደግሞ እንደ ስራ ባልደረባ ደግሞ አሉ። እናትነት እንዴት ነው ስራ ላይ ሲሆን? ጥሩ ገለጻ ነው ያልሽው። ምክንያቱም እኔም እንደዚህ ስገልጽ የራሱ ጎን አለ ሁሉም እላለሁ። ያው እናትነት በራሱ አለ እንግዲህ ያ ምን ያለን ያቆራኘን እናትነት አለ። ከዛ ውጪ ደግሞ የስራው ደግሞ ዋናና ዋናው ነው የህይወት መተዳደሪያሽ። ስራችን ደግሞ ዲዛይን ነው፣ ደስ የሚል ነገር ነው። አብረሽ ክሬቲቪቲው ከብዙ ስሜት የመነጨ ነው አብረሽ የምትሰሪውና ጥሩ ኢንጆይ እያረግሹ ነው የምትሰሪው። በዛው ልኬታ ደግሞ እኔና አቦ የሚገርምሽ ስራ ላይ ሌላ ሰዎች ነን። የሆነ ቁጣም ማዘላለሁ እርስ በርስ እኔም የራሴን አስተዋጽኦ ሪፍሌክት አደርጋለሁ፣ እሷም የኔን ታደርጋለች። ሌላ ዓለም ነን ስራ ላይ ምክንያቱም አይጫናትም ማለት ነው። ፍሪደም አለ ማለት እንደፈለግን ነው ስሜታችን የምንገላለጸው። ግን አንዳንዴ እኔ ምን አደርጋለሁ ልጅ ነኝና አለኝ የሆነ ማላልፈው የራሴ የእናትነት ክብሯን ደግሞ እንዳታጣብኝ የምፈልገው የራሴ መንገድ አለኝ። እወድሻለሁ ብለሽ ነግረሻት ታውቂያለሽ? ፍቅርሽን ትገልጽላታለሽ? በስማማ በተለይ ደግሞ ከሆነ ጊዜ በኋላ ድሮ ከመቼ ጊዜ በኋላ ነው? በቃ ይሆናል ከዚች ከ5 ከ6 የሆነ አመት በኋላ ደግሞ በጣም በብዙ የህይወት አጋጣሚዎች ዛሬ ህይወት ትምህርት ቤት ነችና በብዙ አጋጣሚ የምታያቸው ዛሬ እጅሽ ላይ ያሉ ወርቅ የማይገኙ የህይወታችን አካላቶች አሉ። እናት፣ አባት፣ ቤተሰቦች የማይገኙ የማይደገሙ እና በተለያዩ አጋጣሚዎች የህይወት ክፍሎች ላይ ከማያቸው በዙሪያዬ ዛሬ ሶሻል ሚዲያ ነው ጊዜውን ታውቂዋለሽና በብዙ አጋጣሚዎች እናትነትን ይሄን ስሜት እንዴት እንዳጡት አለ አይደለ የሆኑ ስሜቶችን ምናምን ሲሉ የበለጠ የራስሽ ማስተዋል አለ። ከዛም ደግሞ እንዳልኩሽ የህይወት ትምህርት ቤት ደግሞ አንጸባርቆ የምትደርሽበት የራሱ ግንዛቤዎች አሉ። እዛ ላይ ስትደርሽ የበለጠ መውደድሽን ስሜቱ ራሱ ያመጣዋል የሚገርምሽና በጣም ለኔ የምትሳሳ እናት ነችና በቃ ስሜቴን ገልጬ ብታይ አልጨርሰውም። ምን ትልሻለች እሷ እንደዚህ እወድሻለሁ ብለሽ ፍቅር ስትገልጭላት ምን ትልሻለች? በጣም ትደሰታለች። ያው ድሮ የሆነ አይነት አመት በውስጥ የሚገልጽ አይነት ሰው ነኝ። እንዴት ነው ብዙ እንደዚህ እንትን አትይም እኮ ትለኛለች። እንደ ልጅ በጣም እንትን አትይም አለ አይደል የሆነ ስሜት ቆጠብና ረጋ ያለ ስሜት ነው በውስጤ ነው የምገልጸውና አሁን ላይ ያሉት ስሜቶች ከጊዜ ወደ ጊዜ ሲብሱ ግን በቃ ይገርማትና ደስ ይላታል። እኔ እወድሻለሁ ትለኛለች። ምን አይነት ሙዚቃ ነው አቡን የሚገልጻት? አሁን በጣም ብዙ የእናት ሙዚቃዎች አሉ ትነግሪኝና በኋላ ግን ትዘፍኝልኛለሽ እሷ እያለች ነው ግን አንድ ሙዚቃ አቡን በቃ ይሄ ሙዚቃ ለእናቴ ነው የተዘፈነው የምንላቸው ሙዚቃዎች አሉ አይደለ? የትኛው ሙዚቃ ነው? በስማም ሁሉም ገራሚ ናቸው። አሁን ከነ ብዙዬ እናቱ ለተዋብት የእርዳውም አለ የፍቅር አዲስ የሚገርም በቃ አለና ሁሉም የሆነ ፍሬዞች ስፔሻሊ የሁላችንም እናቶች በደንብ አድርጎ አጉልቶ የሚያሳይ ነገር አለ አይደለ? ያቺ ሞመንት ስደርስ በቃ የሆነ አለኝ ንክት የሚያደርገኝ ስሜት አለ። እንደነዚህ አይነት ናቸው እና የቱን በቃ ከነዚህ የቱን ነው የብዙዬ ለምራት የእናቱ ለታ በጣም ጥሩ። ስለዚህ ተመልካቾቻችን ወደ በኋላ የብዙዬ ሙዚቃ ከቲና አንደበት ለአቡ ይዘፈንላታል። አሁን ግን ወደ ውስጥ እንገባለን አይደል? የእናቱ ለታ ባነሳው ወዳለ ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። ዋው አመሰግናለሁ። እንኳን አብሮ አደረሰን።
አልደነገጥሽም? አዎ በጣም አላሰብኩማ ስራዬ ላይ ነበርኩኝ። አይ ነው ስላገኘሁሽ ደስ ብሎኛል። ያው የአበባ በጣም ነው አፍቃሪ ነኝ። አበባ በጣም ነው የምወደው። እያወራን ነበር። አበባ በጣም ነው የምወደው። አበባ በጣም ትወዳለች። አዎ በጣም ደግሞ የእናትሽ ቀን ሲሆን የተለየ ስሜት ይሰጣል። በጣም ተመልካቾቻችን ቀደም ሲል እንደተመለከታችሁት እንግዲህ ዛሬ ወደ አቦነሽ ዲዛይን ብዙዎቻችን የምናውቀው በዚህ ስም ስለሆነና በሞካሽ ጥበብ ውስጥ ስለሆነ ወደዚህ መጣን ቲና ጋር። ዛሬ እንግዲህ ስለ ጥበብ አይደለም ቆይታችን፣ ዛሬ እናቶች ቀን ነው። ስለዚህ ስለ አቡ እናትነት ስለ አያትሽ በደንብ ንገሪኝ ብለን ነገርናት። እሷም ስጦታ ሰጠቻት ለአቡ ማለት ነው። ከአቡ ጋር ደግሞ ከዚህ በኋላ ስለ እናትነት እያወራን ቆይታ እናደርጋለን ማለት ነው። አሁንም እንደቀጠልን ነን። አቡ ግን ምን ተሰማሽ ብዬሽ፣ በተለይ ደግሞ የዘፈኑን ፓርት አልነገርሽኝም። ዘፈኑን እኮ ወጣ ወርዳ ነው የዘፈነችልሽ። በጣም ነው ደስ የሚለው ቲናዬ፣ ቆንጆ ነው። በቃ የእናቱ ለታዋ የኔን ጊዜ ነው የዘፈነችልኝ እና ደስ ብሎኛል። በጣም ያ ወቅት ይሄን የዘፈነችው። አዎ በጣም ደስ ይላል። የዛሬ እናቶች ቀን ነው። እንኳን አደረሰሽ። እንኳን አብሮ አደረሰን። ዓለም ላይ የሚገኙ እናቶች ሁሉ ቀን ተቆርጦላቸው ዛሬ እናቶችን ቀን እያከበሩ ይገኛሉና እናትነት ምንድነው? ስሜቱን ንገሪኝ እስኪ። ምን አይነት ስሜት አለው? አይወራም። በእውነት በጣም ነው ደስ የሚለው። ቲናን ከወለድኩ በኋላ በጣም ልጆች ወደድኩኝ። እናቴን በጣም አባቴን ነው በጣም የምወድ የነበረው። እናቴን በጣም ወደድኩኝ። እናት ኮንኩ በኋላ ሩሩህ ትሆኛለሽ። ብዙ ነገር የሚገባሽ፣ ብዙ የምታስብ የምታየው ነገር በሙሉ የሚሰማሽ ነው የሚሆነው። ይሄ በትክክል በህይወቴ ውስጥ ያገኘሁት ነገር ነው እና ከዛ በፊት ልጅ አልወድም ማለት አይደለም፣ ከዛ በፊት ሩሩ አይደለም ማለት አይደለም። ግን በደንብ በቃ እኔ ፈልጌ ሳይሆን ራሱ ተፈጥሮ ራሱ እናቴን እንድወድ ህፃን ልጆች በጣም እንድወድ ነው ያደረገኝና በቃ በዓለም ላይ ያሉ እናቶች በሙሉ ይከበራሉና በጣም እናትነት ሚኒንጉ ትልቅ ነገር ነው እና እኔ እንጃ ደግሞ ምርጥ እናት ስላሳደገችኝ ከዛ ደግሞ እኔ እናት ስሆን በቃ ሚኒንጉ ትልቅ ነው። ሁለቱን እንዴት አነጻጸርሽው? በፊት የነበረው ሳትወልጂ በፊት ስለእናትሽ የምታውቂውና ከወለድሽ በኋላ ያለው ስሜት? በጣም ጥሩ እናት ናት። የቤት ሙያ በጣም ጎበዝ ናት። በስራዋ ደግሞ በመስሪያ ቤት 17 አመት ነው ያገለገለችው። በዛም ከስራ መታ እናትነቷን በደንብ ያሳየችን፣ ፍቅር ያሳየችን በጣም በቃ እኔ እንጃ ስለ እናቴ እናትነት እኔ ምን እነግርሻለሁ። በቃ የምትገርም በቃ ያን ከናቴ ያገኘሁትን ነው እኔ ደግሞ ወደ ልጄ ወሰድኩት። ስለዚህ በቃ እኔ እንጃ እኔ ስወልድ በጣም ነው ምን እንጃ ከባድ ነው። በቃ ቲናን በማገኝ ጊዜ እናትነቱን ሳየው ለካስ ማዬ እንደዚህ ልክ ነው፣ ለካስ ይሄ እንደዚህ ልክ ነው እንድል ነው ያደረገኝና ቴስቱ በደንብ ስትወልጂ ነው የሚገባሽ። ሳትማር በጣም ቆንጆ አስተሳሰብ ያላት አሁን ትንሽ እርጅና መጣና ሁሉን ነገር እንትን አለባት ከእድሜ አኳያ ስለሆነ እግዚአብሔር ይመስገን ጸጋውን እግዚአብሔር ያብዛልንና እንድንጦራት እግዚአብሔር አበቃን። ሙያዋን በጨዋነት አንድም ቀን ስሟን ሳናስነሳ በጥሩ ሁኔታ አብረን እንድንሆን ስላበቃን ይሄ 3 ትውልድ የተቀባበለ የእናትነትም የሙያ ቅብብልም ከናንተ ጋር ይሄን ቁጭ ብለን በማውራታችን በጣም የሚያስደስት ነገር ነው። በጣም መታደል አንዳንዴ ማታልፊያቸው ነገሮች አሉ፣ ተፈጥሮም አለና ይሄንን ማለፍ መቻል ራሱ በጣም ጥሩ ነው ብዬ አስባለሁ። ዛሬ እናቶችን ቀን ስናከብር የሙሉ በጣም ዓለም ላይ ያሉ ተጽዕኖ የፈጠሩም ዓለም ደግሞ በህይወት አጋጣሚ ውስጥ ያልነበሩም ሰዎችን እናቶችን በዛውም ክሬዲት እየሰጠናቸው ነው፣ እንኳን ያደረሳችሁ እያልናቸው ነው። ምን አይነት ግን ስሜት አለው አቡ የእናቶችን ቀን ማክበር? አሁን ከሆነ ጊዜ በኋላ ነው አይደለ የእናቶች ቀን እንደዚህ በደንብ መከበር የጀመረው። ስለዚህ ሰዎችን የእናቶቻቸውን ቀን ሲያከብሩ የተለያየ መንገድ ያከብራሉ። ለምሳሌ ቲና አባል ሰጥሽ ትችላለሽ፣ እንኳን አደረሰሽ ልትልሽ ትችላለሽ እንደዛሬው። ምን አይነት ግን ስሜት አለው? አንቺ ደግሞ እንዴት ነው የምታከብሪው? የቲና ልጅነት የቲናና የኔ እናትና ልጅነት በቃ ልጄ ምናት
እህቴም ናት ወንድሜም ናት የሥራ ባልደረባዬ ናት ብዙ ነገሬ ናት እና በጣም ትንዬ አስተዋይ ልጅ ናት በስራዬም በሁሉም ነገሬ ከጀርባዬ ያለች እንደውም እኮ እሷ ስላለችልኝ እኔ አሁን እድሜ ትልቅ መሆኑን እረስቸዋለሁ በቃ ከሷ ጋር አብረን አፕዴት ስለምታደርገኝ በደንብ በቃ በጣም ደስ ብሎን ነው የኖርን ያለነውና እናትና ልጅነታችንን ከመሆኑም በላይ ጓደኝነታችን ይበልጣል የሆነ መልክ ፈጥረለታለሁ በምን ላስደስታት ትንሽም ትውል ምንም ትውል የሷን ደስታ ማየት ስለምፈልግ የሆነች መንገድ ፈጥሬ እንደዛ አድርገን ከፈለግ ወይ ራት እንበላለን ከፈለግን ሙዚቃ ያዳመጠን ቤት ውስጥ የሆነ ጥሩ በጣም ወዳጅ ነን የሙዚቃ ከባድ አፍቃሪ አቡም እንደዛ ነሽ ዋው እኔ አይደለሁ እንዴ ተጽኖ እኔ እኮ ነኝ ከቤት ምንም ያላስ የማታውቀው እሷ እንደውም የራሷን ዘመን በላይ የኔን ዘመን ነው የምታውቀው የምትወደው ቲና ከሰጠች እስከ ዛሬ ስጦታዎች ማለት በተለይ የእናቶች ቀን በተለይ በጭራሽ አላሰብኩም ኃይለኛ ስራ እየሰራሁኝ ከዛ ወደዚህ አካባቢ የምመጣበትን ነገር በሙሉ አጥበባ ከዛ የጓደኛዋን በጣም ከልጅነት ጀምሮ አብረው ጓደኛሞች አሉ የጓደኛዋን እናትና እኔን እንዴት አድርገው እንደዛ እንዳስደሰቱን አናውቅም በቃ በጣም እዚህ ነው ደሞ ስራ ቦታ መታ እንደገና ሁሌ ነው እኮ ሰርፕራይዝ የምታረገኝ ደሞ የምር ነው እግዚአብሔር ይመስገን ያቆይልን የሁሉንም የኢትዮጵያ እናቶች እኛ ዛሬ ድሉን አግኝተን ስለተገላለጥን እንጂ የሁላችንም እናቶች ይክበሩልን ቲና ሚዜ ሆና እንኳን ለምሳሌ ሌላ ሚዜዎች አንድም አላይም ሙሽራ እንኳን አላይም ልጄ ብቻ የጎደላት ምናምን ለናም ብዙ ጊዜ አንዳንድ ሰዎች ምን ይላሉ በጣም አትጣበቁ አታችመንት ምናምን ሲሉ እንደ እግዚአብሔር ፍቃድ አንዳንዴ ማስተዋል ያደልሽና በድርበብ ትይዣለሽ ነገሩ ብዙ ህይወት አጋጣሚዎች አሉ ማግኘትም ማጣትም ህይወት እንዳለ ሁሉ አለ ህልፈትም ይኖራል እግዚአብሔር ከዛ መቼስ ሰክሰሳችንን ሳያዩ ምንም አይሆኑብን እንጂ ቀዳሚውን አናቀም ግን ይሄን ሁሉ ስነ ልቦና የምትዘጋጅበት ህይወት አጋጣሚዎች ይኖርሻልና እንዲም ስላሉ ያን ያህል እንዴት ነው ካለሷ ይሄ መባባሉን እንትን ያስፈልጋቸውን ጋፖች እየጠበቀን በስራ ማጋነን ባይሆንብኝ የእናትና ልጅን ብራንድ ያመጣ ነው ከድሮ ጀምሮ እኔና ቲኑ ነን እንግዲህ በስራ ላይ የእናትና የልጅ ሶስት ትውልድ ቅብብሎሽን የሚለውን ሐሳብ አይዲያ መጀመሪያ እንትን ያልነውና ያ ምንድነው ቲኑና እኔ በጣም እንደ ልጄ ናት ኦፍ ኮርስ በጣም ለወዳት ይገባል ሁሉንም ነገር በብዙ ነገር ነው ከቤት ታንጻ እንትን ያለችውና የትም ብትሄድ በቀጥታ የትም ምንም እንደማትሆን እርግጠኛ ሆነን የእግዚአብሔር ጥበቃ ከፊት አስቀድመን ማለት ነው ነገር ግን እኔም በራሴ ደግሞ ሌላ የራሴ ጓደኛም የራሴ እናት ከራሴ እናት ጋር ደግሞ ተዩ ሌላ ዓለም ነው በስማም እሱ ሌላ ዓለም እኮ ነው እኔና ማይ እኮ በስማም ተዩ ግን አቡ ቀደም ሲልም ከቲኑ ጋር ያወራን በጣም የሙዚቃ ሰዎች ነን ያለች ነበር ዛሬ እናቶች ቀንም ያከበርን ስለሆነ ኢትዮጵያ ውስጥ ደግሞ እናትን በደንብ የገለጿቸው የተለያዩ ሙዚቃዎች አሉ በጣም ሙዚቃ ተወጃለሻው እማየሌቱ ሙዚቃ ነው ይገልጻል እኔ ለናቴ የፍቅር አዲስን ስለ እናት የዘፈነችውን በጣም ነው የምወደውና ቲናን ለኔ መረጭልኝ አልኳት ቢወጣ ሰሞን ማለት ነው እኔ ለናቴ መረጥኩላትና ከፈትኩትና አብረን አዳምጠን ከዛ አቡዬ ይሄ ሙዚቃ አንቺን አይወክልም ማለት እንዴት ይሄው ፍቅርዬ የምትለው ፈጭታ ረቁን ፈጭታ ይሄን ሁሉ አድርጋ ስለዚህ አንቺ ከተማ እናት ይሄ ለማዬ ነው ብላኝ ቁጭ እሷን ፓርት ነው እንጀር ብያት ይውስ ከዛሬ እየደጋገመች ይሄን ቃልጥል ዛሬ ግን እናቱ ለታንተ ጋብዘሻል ደግሞ ቤስትና የእናቶች ቀን ማለት ይሄን ሁሉ ያወራ ነው መጨረሻው እንግዲህ እናቶችን የሚገባቸውን ለመንገር አያውቁትም ማለት አይደለም እየኖሩት ነው ህይወቱን ያለፉት ነው ግን ደግሞ በቃ የዛን ቀን ቢያንስ የሚገባቸውን ነገር በሙሉ በልጆችም ከዛ ውጭም ባለው ማህበረሰብ እየተሰጣቸው እንዲውሉ ነው ሐሳቡና እንዴት ቲና ወደ ቀጣዩ ከመሄዳችን በፊት ላቡ ምስጋናም ሊሆን ይችላል ፍቅርሽን ሊሆን ይችላል ንገሪያት
በጣም ይሄ ማለት መግለጹ ላይ ስፔሻሊ ይሄ በተግባር በጣም በቃ ሁሌ እንደምወዳት ሁሌ በእጅ ያዙት ወርቅ የሚባል ትልቅ አባባል አለ ሁላችንም ጋርና አንዳንዴ ነገሮችን ማናጣ ከሆነ ነገር የህይወት አጋጣሚዎች ብዙ አሉ እና ያንንም እንትን እንዳይል ነው መሰለኝ ተጽኖ ሁሌ ባገኘሁት አጋጣሚ በስራ በጣም ውጥረት የሆነ ጊዜ ላይ ራሱ አክብሮትና መውደድ የሚገርምሽ ገልጽላታለሁ ማለት ነው እና በጥሩ እንትን መንገድ ነው እሷም ፈና አርጋ አንዳንዴ ደግሞ ወይ ጉድ አሁን እኮ በቃ ሐሳብሽ ሁሌ እኮ እንዲ ተገልጭልኛለሽ ብላ ስሜቷን እዛው ነው የምትገልጸው የሚገርምሽ ደግሞ አንድ ልጅ መሆን የራሱ ደግሞ የራሱ እንትን አለው ምን ነው አብይ ግን 2-3 እንደው ባረክሽ ይኖር ይሄኔ ኮቴ ብትኖር አሁን ይሄኔ ምንም ቢሆን ያው እንደ ስጋ እንደ ቅርብ ምንም ጥርጥር ስለሌለው ማለት ነውና ግን እግዚአብሔር የፈቀደው ነውና እኔ እንግዲህ ሼር ያርግላት አሜን ዲዋናው እሱ ነው እንግዲህ አብረን ብዙ ደስታ ብዙ ጥሩ ነገሮችን አብረን እናሳልፍ ያርገና ቡዬ እስካሁንም ይሄ ለአባባሉ ለሚዲያ አይደለም የምንኖረው ህይወት ነው በአብዛኛው ቁጣም ካለ አብረን ተቆጣተን ነው ደስታም ካለ ተደሳስተን ነው እግዚአብሔር ይመስገን እንዳንቺ አይነት ምትገርም ስማርት እናት ስለሰጠኝ አመሰግናለሁ ልብሽን አሁን የሚጠብቅልሽ እኔም አንቺን ለማክራት ያብቃኝ አንቺም ደግሞ እናትነትን እንድታገኚ እንደዚሁ ደግሞ ልጅሽ እንድታከብርሽ እንደዚሁም ደግሞ ልክማየኔን ሳከብራት እንዳየሹ አንቺም እኔን እንዳከበርሽ የምታከብር የሚያከብሩ ልጆች ይስጥሽ እና በጣም ደስ የሚል ነው በጣም ደስ ብሎኛል በዚሁ ማያይሼ ስለማየ የምነግርሽ ነገር ማወቅ ግን ናፈኩኝ እኔ ማየ በቃ አሁን ናፍቄያለሁ ታለሽ እናቴን አሳይሻለሁ ለመላው የኢትዮጵያ እናቶች እንኳን አደረሳችሁ እላለሁ እንኳን አደረሰሽ አያቴ ሄላንቺ ነው አያቴ እንኳን ለእናቶች ቀን አደረሰ ልንሽልኝ ማይዬ እናቴ እንኳን አደረሰ ሚስጥሽ እግዚአብሔር ይስጥሽ ስላስተማርሽን እናመሰግንሻለን እድሜ ይስጥሽ እንወድሻለን ልጅ ደግሞ አራተኛ ትውልድ እስክታይ ያብቃሽ አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ዛሬ እናቶችን ቀን ምክንያት በማድረግ እንግዲህ በሞካሽ ጥበብ በደንብ የሚታወቁ አቦነሽ ዲዛይንን ከአያት እናት ልጅ ድረስ ያለውን እንግዲህ ከዛ ሐሳብ ወጣ ብለን ዛሬ እናቶችን ቀን በተመለከተ ስለ እናትነት ያወራን ቆይታ ያደረግን ነው አቡ ስሜትሽን ንገረኝ በጣም ነው ደስ የሚለው እግዚአብሔር ለዚህ ክብር እናቴን ስላበቃልኝ በጣም አመሰግናለሁ ጤናዋን ደግሞ ይስጥልን እግዚአብሔርን የሚለምነው ጤናዋን እንዲሰጥልኝ ነው በተረፈ ይሄው ደህና ናት እንግዲህ ክብሩ ይስፋ ለመድኃኔዓለም እንኳን ለእናቶች ቀን አበቃሽ እናቴ እንኳን ለእናቶች ቀን አበቃሽ ትልቅ በጣም የተከበርሽ ጥሩ እናት ሙያ የምታስተምሪ በደንብ አድርገሽ ልጆችሽን ያሳደግሽ ለፊ እናት ነሽና ዛሬ ደግሞ በተራሽ ለመጦር ስላበቃሽ በጣም እግዚአብሔርን አመሰግናለሁ ዓለም ላይ በጣም የተለያዩ እናቶች አሉ ግን አንድ የሚያደርጋቸው ብዙ ነገሮች አሉ ያላን ነበር ለነሱ ምኞታችንን ነግረን እንኳን አደረሳችሁ ብለን እንሰነባበት ማለት እንግዲህ አሁን እኔ የምመኘው በቃ እናቴ ያለች ቲቪዬ ልጅ እናት እንድትሆን እንደገናም ደግሞ በቃ ልጇንኛ እኔ ደግሞ አያት እንድሆን ፈልጋለሁ እግዚአብሔር ይሄንን ቆንጆ ምኞት ይሄንን ነው የተመኘሁት እንግዲህ ቲቪዬ ደግሞ ተቀጥል እንግዲህ አያቴ ያለች እግዚአብሔር አምላክ ፈቅዶ የበለጠ ፍሬያማ ሆነን
ለትዳር ለወግ ለማድረግ እግዚአብሔር አምላክ ያብቃ። ከዚህ በለጠ ደግሞ ይሄ ሁሉ እናቀድበትን ደግሞ ሀገራችንን እግዚአብሔር አምላክ ይጠብቅልን። እናንተም ስለመጣችሁ እናመሰግናለን። በጣም ነው የማመሰግናለሁ። መልካም ጊዜ፣ መልካም እናቶች ቀን። እናመሰግናለሁ። ወደ ተመልካቾቻችን የተከታተላችሁት የምትገኙት አዲስ ሚዲያ ኔትወርክ አዲስ መዝናኛ ላይ ትገኛላችሁ። የእናቶችን ቀን ምክንያት በማድረግ እንግዲህ ከነ አቡዬ ቤተሰብ ጋር እዚህ ተገኝተን ጥሩ ጊዜ አሳለፍን። ዓለም ላይ የምትገኙ እናቶች በሙሉ መልካም የእናቶች ቀን፣ የስኬት ልጆቻችሁን ስኬት የምታዩበት መሳካታቸውን የምታዩበት አመት ያድርግላችሁ። ቀሪ የአዲስ ሚዲያ መዝናኛ ፕሮግራሞቻችን ይቀጥላሉ። ይህ ፕሮግራም እዚህ ጋር ተጠናቋል።